ሰላም ውድ ማይሰራውያን እንዴት ቆያችሁልን? በዛሬው ክለባችን የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድና ብራይተን በካርሎስ ባሌባ ዝውውር ላይ ስምምነት ለመድረስ ተቃርበዋል ሲል ዴቪድ ኦርነስቲን ከደቂቃዎች በፊት በሰበር ዜና መልክ አስደምጧል። ዩናይትድና ብራይተን አሁን ላይ በባሌባ ዝውውር ጉዳይ የመጨረሻ ንግግር ላይ ይገኛሉም ተብሏል። ዩናይትድ ለ2 ዓመቱ አማካይ ወደ 60 ሚሊዮን ፓውንድና ተጨማሪ 5 ሚሊዮን ፓውንድ የሚያካትት ጥያቄ አቅርቧልም ተብሏል። ይህም ብራይተን ተጫዋቹን ለመሸጥ ከሚፈልገው ዋጋ አነስ ያለ እንደሆነ ይታመናል። ካርሎስ ባሌባ አሁን ላይ ከቁርጭምጭሚት ጅማት ጉዳት አገግሞ ወደ ሙሉ ጤንነቱ የመለስ ሂደት ላይ ይገኛል ተባለ ሲሆን ነገርም ጉዳቱ ከባድ እንዳልሆነ ረጅም ጊዜ ከሜዳ ያርቀዋል ተብሎ እንደማይጠበቅም ዴቪድ ኦርነስቲን አያይዞ ዘግቦታል። ዩሪ ቴሌማስን ከአስቶን ቪላና እንዲሁም አንድሬ ሳንቶስን ከቼልሲ ያስፈረመው ዩናይትድ አሁን ላይ ካርሎስ ባሌባን ለማስፈረም የመጨረሻው ደረጃ ላይ ይገኛልም ተብለዋል። ዴቪድ ኦርነስቲንም አያይዞ አሁን ላይ በሁለቱ ክለቦች መካከል አዎንታዊ ንግግር የቀጠለ ሲሆን በቀጣዮች ሰዓታት አዳዲስ ነገሮች ይሰማሉ ሲል ዘገባውን አጠናክሮታል። ማንቸስተር ዩናይትድ ታዳጊ ኮከቡ ጄጄ ገብርኤል የቼልሲ ፍላጎትን ቢስብበትም በኦልድ ትራፎርድ የመቆየቱን ሁኔታ አሁን ላይ ሙሉ እምነት አላቸውም ተብሏል። ቼልሲ ተጫዋቹን ለማስፈረም ባለፉት ሳምንታት ከፍተኛ ጥረት እያደረገ ቢሆንም ዩናይትድ ግን አሁን ላይ ተጫዋቹን የመልቀቅ ምንም አይነት እንደሌለም ለቼልሲ ሰዎች አሳውቀዋልም ተብለዋል። አለም ፓርዲው በዚህ የዝውውር መስኮት ዩናይትድ ኤዝሬ ኮንሳን ለማስፈረም እንዲሞክር መከረ። ኮንሳ ከጥቂት ክለቦች ጋር ስሙ የተያዘ ነው። ለዩናይትድ ምን አይነት ድንቅ ዝውውር ይሆን ነበር ሲል ይጠይቃል። ኳስ ማሰርጭ ይችላል። በአየር ኳስ የበላይነት ያሉና ልክ እንደ ስቲቭ ብሩስ ከቆሙ ኳሶች ግብ የሚያስቆጥር የማል ተከላካይ ነው። ስለዚህ ዩናይትድ ኤዝሬ ኮንሳን አሁን ላይ መመልከት አለበት ሲል ተናግረዋል። ናፖሊ ሮሜሉ ሉካኩ መልቀቁን ተከትሎ የፊት መስመሩን ለማጠናከር የጆሹዋ ዚርክዚ ሁኔታ ጠይቋል ሲል ዲማርዚዮ ዘግቦታል። ናፖሊ አሁን ላይ ጋብሪኤል ሄሱስን ለማስፈረም ትልቅ ጥረት ላይ ቢገኙም ጆሹዋ ዚርክዚን ጎን ለጎን እየተመለከቱ ይገኛሉ ሲል ጣሊያናዊ ታማኝ ጋዜጠኛ ዘግቦታል። ቤንጃሚን ሴስኮ ለፕሪሚየር ሊጉ መክፈቻ ጨዋታ ሊደርስ ይችላል ተባለ። ተጫዋቹ ማክሰኞ ጠዋት ሙሉ ልምዱን ከዋና ቡድን ጋር ያደረገ ሲሆን በቀጣይ ቀናት ያለው በሴታ ምናልባትም ስለ ቅዳሜ ጨዋታ እንዲያስብ ሊያደርጉ ይችላል ሲል ማንቸስተር ኢቭኒንግ ኒውስ ዘግቦታል። እንግሊዛዊ ቫንቶኒና ፈረንሳያዊ ዣቪን ማቴታ ዩናይትድ ለአጥቂ ስፍራ ከሚከታተሏቸው በርካታ ስሞች መካከል አሉበትም ተብሏል። ነገር ግን ይሄ የሚሆነው ዚርክዚ ክለቡ የሚለቅ ከሆነ ብቻ ነው ተብሏል። ሁለቱም ልምድ ያላቸው አጥቂዎች አሁን ላይ ለዩናይትድ አነስተኛ ወጪን ብቻ የሚያስወጡ በሆነው ዩናይትዶች አሁን ላይ ተመለከቷቸው ይገኛሉም ተብለዋል። ዩናይትድ በዚህ ክረምት የዝውውር መስኮት በግራ መስመር ተከላካይ ቦታ ላይ አዲስ ፈራሚ ለማምጣት አሁንም በንቃት እየሰራ ይገኛልም ተብሏል። አሁን ዩናይትድ አንቶኒ ሮሜንሰንም ጆርጅ ሳሊናስና ዴቪድ ራውምን እየተከታተለ ይገኛል ሲል ቲም ቶልክ ዘግቦታል። ማይክ ኬጋን በማርከስ ራሽፎርድ ጉዳይ ላይ አዳዲስ መረጃዎችን ይዞ ወጥቷል። ባርሴሎና በካታሎን ስኬታማ የሚወስድ ጊዜ ያሳለፈውን ማርከስ ራሽፎርድን በ26 ሚሊዮን ፓውንድ ቋሚ ዝውውር የመግዛት እድሉን ሳይጠቀምበት ከቀረ በኋላ ማይክል ካሪክ ተጫዋቹን ወደ ዩናይትድ ከመልሶ ፊት ለረጅም ጊዜ ውይይት አድርገዋልም ብሏል። ማርከስ ራሽፎርድ ወደ ክለቡ ከተመለሰ በኋላ በዩናይትድ ባለስልጣናት ዘንድ ከፍተኛ አድናቆት መደነቅን ፈጥሯልም ተብሏል። በዩናይትድ የልምድ ማዕከል ከሚገኙ የውስጥ አዋቂዎች እንደሚሉት ከሆነ ተጫዋቹ አስቸጋሪ ሊሆን የሚችለው ሁኔታ በጡረታ የተቀበሉ ሲሆን በልምድ ክፍለ ጊዜዎችም ላይ በከፍተኛ ትጋት እየሰራ ይገኛልም ብለዋል። ምንጮች እንደሚናገሩት ማርከስ ራሽፎርድ የክለቡን ወጣት ተጫዋች በተለይም ጄጄ ጋብርኤልን በመርዳትና በመነቃቃት ላይ ድጋሚ ከፍተኛ ፍላጎት አሳይቷል ብሏል። በተጨማሪም ራሽፎርድ ከሻሌሲ ጋር ጊዜ እያሳለፈ ሲሆን ከኮሚያኖ ጋርም በፍጥነት ተመልሶ ተቀራርቧል ሲል ማይክ ኬጋን አያይዞ ዘግቦታል። ዋይኔ ሩኒ ዩናይትድ ተጫዋቹን የመሳብ አቅሙን ማጣቱን አመነ። ድሮ ላይ ዩናይትድ የምትፈርመው በአነስተኛ ገንዘብ ነበር። አሁን ገቾች በሚቀጥሉት 5 ዓመታት አርሰናል ከዩናይትድ ይልቅ የበለጠ ስኬታማ የሚሆን ይመስላል ብሎ ስለሚያስቡ ወደ አርሰናል ያመራሉ ብሏል። ሮኒ ስለ ማርከስ ራሽፎርድም እንዲህ ሲል ይናገራል። ከማርከስ ጋር ያለው ነገር በጣም ግራ የሚያጋባ ነው። አቅሙ እንዳልሆነ ቃል ያናሳይቶናል። ነገር ግን ያ የረሃብ ስሜት አለው ወይ ብላችሁ ከጠየቃችሁ የለውም እላችኋለሁ ብሏል። ሮኒ ስለ ስኬሊም ተጠይቆ እንዲህ ሲል ይመለሳል። በግራ ተከላካይነትና በመሀል አማካይነት መጫወት የሚችሎች ማግኘት ከተቻለ እሱ ወጣት ነው፣ ከፊቱ ትልቅ ጊዜ ያለው። ስለዚህ እሱን ማምጣት ከተቻለ ምንም የሚያጠራጥር ጥያቄ የለውም፣ ጥሩ ዝውውር ነው ብዬ አስባለሁ ሲል ተናግረዋል። ዲያጎ ዳሎት ከጋዜጣ ዴሎ ስፖርት ጋር ባደረገው ቆይታ ስለ ዩናይትድ ስለሚኖረው የቀጣይ ውድድር ዘመን ምላሽ ሰጥቷል። ሁልጊዜም ቢሆን አንድ አይነት ነው። የራሴን ምርጥ ብቃት ለማሳየት መሞከር፣ ክለቡን መቻልኩ መጠን መርዳትና ቡድኑን ለመደገፍ በላቀ አእምሮ የአካል ዝግጅት ላይ መገኘት ትፈልጋለሁ ብሏል። ከዚያም ለኖሮችና ዋንጮች እንድንፎካከር የሚያስችለን አዎንታዊ ጉልበት መንፈስ በዙሪያ መገንባት እፈልጋለሁ ሲል ዲያጎ ዳሎት ተናግሯል። ውድ ቤተሰቦች ለነበረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።